ይሄ እውቅና ያው ለሌላም ለታዳጊዎችም ከስር ለሚመጡትም ትልቅ ማበረታቻ ነው። እንደኔ ደግሞ እንደ ማዕከላዊ ኢትዮጵያዊነቴ እጅግ ደስ ብሎኛል። እነሱ የዝግጅት በዚህ ልክ ማስታወሳቸው ለቀጣይ እኛም እንድንሰራ ጠንክረን እንድንሰራ የሚያበረታታን ነው እና እጅግ በጣም ደስ ብሎኛል። የማዕከላዊ ኢትዮጵያ እግር ኳስ ፌዴሬሽን እጅግ ከልብ ላመሰግነው እወዳለሁ። የተለያዩ ቦታዎች ያላገኘናቸውን እውቅናዎች በክልላችን ስላገኘን እጅግ በጣም ደስ ብሎኛል። ልዩ ስሜት የፈጠረብኝ ከዚህ በኋላ በርትቼ እንድሰራ ከዚህ በበለጠ ደግሞ ትልቅ ደረጃ ላይ ሆኜ ክልሌን እንዳስጠራ አካባቢና ሀገሬን እንዳስጠራ ትልቅ ኃላፊነትና አደራ ነው የተጣለብኝና በጣም ደስ ብሎኛል። ለታዳጊዎች፣ ለስፖርት ቤተሰቦች፣ ለዳኞች ስፔሻሊ ለዳኞች እያደጉ ላሉ ዳኞች ትልቅ ትምህርት ይሆናል ወይም ደግሞ ያነቃቃል ምሳሌ ይሆናሉ ብለን ያሰብናቸውን ከክልላችን ወደ ኢንተርናሽናል ዳኝነት ያደጉ 2 ዳኞችን እውቅና ስንሰጥ ለሌሎች መማሪያ ምሳሌ እንዲሆኑና ሌሎች ደግሞ እነሱን አይተው ወደዚህ ደረጃ እንዲደርሱ ዳኞችን ለዓለም ለሀገር ብቻ ሳይሆን ለዓለም ማቅረብ እንደምንችል ማሳያ ስለሆኑ በኢንተርናሽናል ደረጃ አሁን በአገር አቀፍ ደረጃ ፕሪሚየር ሊግ ያሉ ኮሚሽነሮችም ጭምራሉና እስቲ ለመጀመሪያ ጊዜ እነዚህ 2 ዳኞችን የመጡልን ወደ ላይ የመጡልን ዳኞች አሉ። እነሱን እውቅና እንስጥና በቀጣይ ደግሞ አሁን ብዙ ፌዴራል ዳኞች ማዕከላዊ ኢትዮጵያ ውስጥ ከመኖራቸው ጋር ተያይዘው ለኢንተርናሽናል ዳኝነት የሚያደርጉት ትጉ ጥረት ይኖራልና ያንን መነሻ አድርገን ቢያንስ እነዚህ 2 ሞቲቬት ማድረግ ከቻለን የሚቀጥለው አመት ደግሞ እንዲሁ ኢንተርናሽናል ደረጃ የሚደርሱልን ዳኞች በየአመቱ እያተጋን የምንሄድበት ነገር ይኖራልና እነሱን በማየት ሌሎች የሚነሳሱናል በሚል ታሳቢ አድርገን ነው። እንግዲህ ክልላችን በተጫዋቾች ብቻ ሳይሆን በዳኞችም አቅም በየዞኑ በርካታ ዳኞች አሉ። በየጊዜው ከሁለተኛ ደረጃ አንደኛ መምሪያ ፌዴራል ዳኛ እየተባለ ስልጠናዎችን ያገኛሉ። እነዚህ ዳኞችም በተለያዩ እርከን ላይ ዳኝነትን ይመራሉ። ሆኖም ግን በዘንድሮ አመት ግን በኢትዮጵያ ፕሪሚየር ሊግ ላይ እየዳኙ ያሉት 2 ኢንተርናሽናል ዳኞች በአጋጣሚ የማዕከላዊ ክልል ውስጥ የተገኙ ዳኞች ናቸው። እነዚህ ደግሞ ወጣት ዳኞች ናቸው። ወጣት ዳኞች ስለሆኑ በቀጣይ እኛ ህፃናትና ታዳጊዎች ዳኞችን የማፍራት እቅድም ስላለን እነዚህ አርአያ ናቸው። እነዚህን መሸለም ወይም ደግሞ እውቅና መስጠት ሌሎች ወደዚህ የእግር ኳስ ዳኝነት ስራ ውስጥ መግባት የሚችሉ ፍላጎት ያላቸውን የሚያነሳሳ የሚያነቃቃ ነው። አሁን ደግሞ እውቅና የሰጠናቸው እነዚህ 2 ዳኞች ኢንተርናሽናል ዋና ዳኛ ባህሩ ተካ ለረጅም ጊዜ በዞን በክልል ውድድር ሲመራ ብሎም በኢትዮጵያ ፕሪሚየር ሊግ ብሎም በተለያዩ ኢንተርናሽናል ውድድሮችን የመራ በመሆኑ የኢንተርናሽናልነት ማዕረግ ሲያገኝ እንደ ክልል ደስ ብሎናል። ለዚህ ነው የማዕከላዊ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ በጣም መክሮበት ሽልማት መስጠት አለብን እውቀት መስጠት አለብን ብሎ ወደ ስጦታው የገባው። ሁለተኛው ደግሞ እንደገና ቀጣይ ተተኪ የሆነው ኢንተርናሽናል ረዳት ዳኛ ሲራጅ ኑር በገን ነው። ይሄም ልጅ ከጉራጌ ዞን ነው የወጣው። ስለዚህ አሁን ብዙዎች ዞኖች ላይ እንደዚህ አይነት በፌዴራል ደረጃ በጣም እጅግ ምርጥና አቅም ያላቸው ዳኞች ስላሉ እነዚህ አርአያና መነሻ ናቸው። ስለዚህ ለካ እዛ መድረስም እንችላለን የሚል ስንቅ እንዲሰንቁ መሰረት ይሆናል ብለን እነዚህን እውቅና ሰጥተናል። በቀጣይም ደግሞ ሲገኙ ሲወጡልና ሲበቁ የማብቃት ስራ እውቅና የመስጠት ስራም እንቀጥላለን። በርቱ ብለን ነው የሸለምናቸው። ስለዚህ ያኮሩናል፣ እንደ ሀገርም ያኮሩናል ብለን ስለምናስብ ነው። ዳኞችን ጥሩ የሚሰሩትን ዳኞችና ከየክልሉ የሚያድጉትን ተከታትሎ እውቅና መስጠቱ ከስር ለሚመጡ ታዳጊ ዳኞች ወይንም ወጣት ዳኞች አርአያነት ያለው ጉዳይ ስለሆነ የሚበረታታ ነው። ስለዚህ በዛሬው ዕለት ለሁለቱ አንድ መሃል ዋና ዳኛ ባህሩና ለስራጅ የረዳት ዋና ዳኛ ኢንተርናሽናል ዳኛ ለሁለቱም የኢንተርናሽናል ዳኛ እውቅና ነው የሰጡት። ይሄ በጣም የሚበረታታና ለሚቀጥለው ትውልድ ወይንም ከስር ያፈሩ ላሉት የወጣት ዳኞች አላማን ከግብ ለማድረስ የሚረዳ ነው ብዬ ነው የማስበው። ኢንተርናሽናል ዳኛ ለመሆን ትጋት ነው። ያው የግል ጥረት ይጠይቃል። ጠንክሮ መስራት ነው። ብዙ አመት ያው መስዋዕት ሆነን ነው ለዚህ ደረጃ የደረስ ነው። በቀላል የሚገኝ አይደለም። በግል ጥረት ነው ለዚህ ደረጃ የደረስ ነው። ያው ከስር ያሉት ብዙ ግለሰቦች ቢኖሩም ብዛት ስላላቸው ምስጋና ማቅረቡ ይቆየኝና
ግን እንደ ግል ትልቅ ጥረት አድርገን ነው ለዚህ ደረጃ የደረስኩት። ብዙ መስዋዕትነት ከፍለን ነውና ትጋት ነው፣ ጥረት ነው፣ ሃርድ ወርክ ያስፈልጋል። የትኛውም ስፖርት ጽናት ይፈልጋል። በምትፈልገውና ባሰብከው ደረጃ ለመድረስ የግድ በጽናት የተለያዩ ሊያበቁ የሚችሉ ትሬኒንጎችና ሊያበቁ የሚችሉ ማንበብ ብዙ ነገሮች ሊሆኑ ይችላል፣ አመጋገብ ሊሆን ይችላል። ብዙ ነገሮች አሉ ስፖርት የሚፈልገው ነገርና እሱን አሟልተህ ሁሌም መገኘትና ለረጅም ዓመታት በጽናት መስራት ይጠይቃልና በጽናት ለረጅም ዓመታት ኦልሞስት ወደ 14 ዓመታት በዳኝነት ቆይቻለሁ። በዚህ ወጣትነት እድሜ ግማሹን እድሜን የሰጠሁት ሙያ ነው እና ለዚህ ሙያ ደግሞ ኃላፊነት ተሰምቶን ወደፊት እንዲህ ቦታ ደርሳለሁ ብለን ከተሰጠን ማንደርስበት ምክንያት የለምና ሁሉም በሀገራችን የሚገኙ ዳኞች የኛን ፈለግ ተከትለው በጽናት ሰርተው የተሻለ ደረጃ ለመድረስ በጥንቃቄ በታማኝነት በጨዋነት እንዲሰሩ እመክራለሁ። ዳኞች ያው ከጊዜ ወደ ጊዜ በኮፐር ቴስት ባላቸው ወቅታዊ ብቃታቸው ላይ የተመሰረተ ነው የሚሆነውና ለዛ ደግሞ ሁልጊዜ ትሬኒንግ መስራት አለባቸው፣ ስልጠና ማግኘት አለባቸው። ኢንተረስት ደግሞ በጣም ወሳኝነት አለውና ለዚህም ፍላጎት በደንብ ፍላጎት እንዲኖራቸው ለነዛ ለሌሎች ዳኞች ከታች ለሚመጡት እያደጉ ላሉት ዳኞች ጥሩ ምሳሌ ይሆናሉ ብለን እናስባለን። ወጣቶች ናቸው፣ ገና ልጆች ናቸው፣ እየመጡልን ወደ ላይ እየመጡ የነበሩ ልጆች ናቸው። ሁለቱም ዳኞች ደግሞ የሚታወቁ ናቸው። በአጭር ጊዜ ተነስተው ተስፈንጥረው እዚህ በኢንተርናሽናል ደረጃ የደረሱ ልጆች ናቸውና አሁንም ሴቶቻችን ደግሞ እዚህ አይተኮን በዚህ ውድድር በጣም ጥሩ በጣም ፊዚካሊ የሚያምሩ ፕሪሚየር ሊግ ሚዳኙ ሴት ዳኞቻችን አሉና እነሱን እንዴት ማድረግን ደግፈን እመነን ብለው ወደ ኢንተርናሽናል ዳኛ የሚመጡበትን ነገር ነው ማሰብ ያለብን። ከዛ ባለፈ ግን ዳኝነት ደግሞ አሁን የምታየው ነው። በአገር አቀፍ ደረጃ በየጊዜው ውድድሮች አሉና ሊጉም ከመስፋቱ ጋር ተያይዞ እያንዳንዱ ልጆች ከመስፋታቸው ጋር ተያይዞ በየጊዜውም ጥሪ ያላቸውና ያንን ፐርፎርም አድርገው ለመሄድ ዞሮ ሌላውንም በኢንተርናሽናል ደረጃ እንዲደርስልን ሞቲቬት ለማድረግ ነው እነዚህ እያደረግን ያለ ነው። እንግዲህ የዳኞች ዲፓርትመንት በፌዴሬሽኑ ውስጥ አለ። በዳይሬክተርነት ደረጃ የተቀመጠ ሰፋፊ ስራዎችን እየሰሩ እንደሆነ ይታወቃል። ከነኚህ ሰፋፊ ስራዎች መካከል አንደኛው ወጣት ታዳጊ ዳኞችን የማፍራት ስራ ላይ ነው እየሰሩ ያሉት። ስለዚህ ክልሎችም እነኚህን ወጣት ዳኞችን በውስጥ ውድድር ላይ የራሳቸውን ኤክስፒሪያንስ እንዲያገኙ እድል ማግኘትና መስጠት እንዲሁም ማበረታታት መቻል አለባቸው ብዬ ነው የማስበው። እንዲህ ሲሆን ወጣቱም ከፊት ካሉት ልምድ ካላቸው እየወሰዱ ስለሚሄዱ ተተኪ ማፍራት በዚህ አይነት ሊሄድ ይችላል ብዬ ነው የማምነው። ዳኝነት ላይክ ለኔ እንደ ሹፌር ነው፣ እንደ ሹፍርና ነውና መሪ ይዘህ ተሳፋሪ ጭነህ እንደሚሄድ ሹፌር ነውና ዊዝን የማይክሮ ሰከንድ ኮንሰንትሬሽን ላክ ስታረግ ብዙ ነገሮችን ትሳሳታለህ፣ ብዙ ነገሮችን ታጠፋለህና ሁሌም በእያንዳንዱ ጨዋታዎች በእያንዳንዱ ጊዜዎች በሙሉ በትኩረት በመስራት ለዳኝነት ትኩረት በመስራት በጥረት እንዲያሳልፉና እዚህ ለመድረስ ትኩረት ከተሰጠና ፍላጎት ካለ ከፍላጎት በተጨማሪ ደግሞ ዳኝነት የሚፈልገውን ነገር እኛ መስጠት ከቻልን መድረስ ይቻላልና በርቱ ማለት ፈልጋለሁ። እንደ ሀገር ትልቅ ስራ የተጀመረበት አሁን እንደ ሀገርም በኢትዮጵያ እግር ኳስ ፌዴሬሽን ፕሮጀክት ተቀርጾ እየተሰራ ያለበት እኛ እንዳልኩ በግላችን ነው እዚህ ደረጃ የደረስ ነው። አሁን ግን እንደ ሀገር እየተሰራበት ያለ ፕሮጀክቶች አሉ። ታዳጊ የሆነው ከወዲሁ ዓለም አቀፍ ጨዋታዎች እየሰሩ ያሉ ዳኞች አሉ። እንደነሱን አይነት ዳኞች ያው እዚህም በማዕከላዊ ክልልም እንዲፈጠር በፕሮጀክት አሁን እንደ ሀገር በፕሮጀክት ነው እየተሰራ ያለው። ፕሮጀክት ታቅፎ ልክ እንደ እግር ኳሱ እንደምኑ አሁን እየመጣ ያለበት ሂደት አለ። ቀጣይ ደግሞ በእርግጠኝነት ጥሩ ዳኞች ትላልቅ ሀገር የሚያስጠሩ ዳኞች ይወጣሉ የሚል እምነት አለን። እኛ ገና አሁን ነው ጀማሪ ኢንተርናሽናል ዳኞች ነን። አንድ ነው አሁን ሀገር አቀፍ እንደ ኢንተርናሽናል ጨዋታዎች መጥቻለሁ። አንድ ጨዋታዎች አለው። በጣም ጥሩ ፐርፎርማንስ ላይ ነበርን። አሁንም ቀጣይም የሚሰጡ ላይ ትኩረት አድርገን ከሰራን በዚህ ልክ የተሻለ ይሆናል። ታዳጊም ይመጣል። አሁን እንደ ሀገር እየተሰራ ስለሆነ በእርግጠኝነት ዳኞች ብዙ ዳኞች ይመጣሉ የሚል እምነት አለኝ። ዳኝነት ላይ ብዙ ጊዜ ስፔሻሊ አሁን ቴሌቫይዝድ ከሆነ በኋላ ተመልካቾች በሜዳ ውስጥ ያሉ ተመልካቾች የሚያዩት በቪዲዮ እይታ የማይገኙ አንዳንድ ሁኔታዎች ይፈጠራሉና
እንደዚህ አይነት ነገሮች ሲፈጠሩ ሚዲያ አካባቢ ያው አንዳንድ ጊዜ ኤክስም እንደረጋለን፣ ወደ ላይም እንሰቀላለን፣ ወደ ታችም እንደረጋለን እና ይሄ የስፖርቱ አንድ አካል ስለሆነ እኛ ኢንጆይ ነው የምናደርግበት። ግን ደግሞ ስህተት ሆኖ ደግሞ ካገኘነውና ስንወጣ ካየነው ከዛ ስህተታችን ተምረን የተሻለ ከዛ ስህተት የጸዳ ስራ ለመስራት ጥረት እናደርጋለን። ያው እንደ ሀገራችን ያው በመልሶ ምልከታ እኛ የማየት እድል ስለሌለን የቫር ተጠቃሚዎች ስላልሆነን እኛ ዳኞች ላይ ከፍተኛ ጫና አለ። ቢኖርም ግን ያንን ተቋቁመን በተሻለ መንገድ የሀገራችን ዳኞች እየሰራን ነው ብለን እናስባለን። ያው ኦፕሽኖች ባይኖሩንም ባሉን ነገሮች ግን የምንችለውን ያህል የቡድኖቻችን ነጥብ ይዘን እንዳናስተል ላቦቻቸውን እንዳንበላ በጥረት እየሰራ ነው ብዬ አስባለሁ። ያው ውስን ስህተቶች አይኖሩም የሚል እምነት የለኝም። ውስን ስህተቶች ግን ሰውኛ ስህተቶች ናቸው የሚፈጠሩት። የትኛውም ዳኛ እኔ በኔ እድሜ ያሉ ዳኞች ብዙ አመት ነው እንዳልከው ብዙ መስዋዕት ከፍለን ነው ብዙ አመት ቆይተናል። ዳኝነት ራሱ በትርጉም ስንነሳ በቃ የህሊና ስራ ነው እና እንደ ሀገር ያው ብዙ ሰበቦች እናያለን። እዚች ጋር ፔናልቲ ይስታል። እኛ ግን ማንም የሚጮህበት አይኖርም። አንድ ተጫዋች እኛ አንድ ትንሽ የእጅ ወጣ አልወጣም የሚል ስህተት ላይ ያው ጩኸቶች ይኖራሉ። ይሄ ደግሞ ኖርማል ነው። ሰው ሆነን እንሳሳታለን። አሁን ዘመኑ በቫርም ስህተቶች እየተፈጠሩ ያሉበት ሂደት አለ። በቫርም ውዝግቦች አሉ። አሁን ደግሞ ዘመናዊ ዳኝነት እየመጣ ነው። ቀለል ባለ ወይ ነው እየተሰራም ያለው። ቀጣይ ይሄ ነገርም ለመቀነስ እኛም የኛም ጥረት ይጠይቃል። ኮንሰንትሬሽን ሞር ኮንሰንትሬት አድርገን መስራት ይጠበቅብናል። ይሄ ነገር እንዳይከሰት ማለት ነው። ያው ከጀርባ ክለቦችም አንፈርድባቸውም። ብዙ ህዝብ ነው ይዘው የሚገቡት። እኛ ደግሞ ሙሉ ደቂቃ ትኩረት አድርገን ካልሰራን የተወሰኑ ስህተቶች ሰውኛ ስህተቶች ሆን ብለን አንሰራም። ያው ነገ ከነገ ወዲያም ይኸው እዚሁ ልንሰራ እንችላለን፣ ጨዋታዎች እንሰራለን። በዚህ ልክ ግን እኛ ሆን ብለን የምንሳሳትበት እንትን አይኖርምና ሰውኛ ስህተቶች ይኖራሉ። እንዳይኖሩ ደግሞ ያው ሙሉ ትኩረታችን ስራ ላይ ማድረግ ይጠበቅብናል ማለት ነው። ማረሳው አጋጣሚ ያው አንዳንድ ጊዜ ዳኝነት ስትሰራ ብዙ አይነት ሜዳዎች ታጫውታለ፣ የተለያየ ቦታ ሄደ ታጫውታለ እና ሆሜን ዳዌ በነበረ ጊዜ ነውና እጅግ በጣም በከፍተኛ ተኩስ በጣም በብዙ ከበባ ከሜዳ ልንወጣ ችለናል። ያው እንግዲህ የስፖርቱ አካል ስለሆነ እኛ ኢንጆይ ነው የምናደርግበት እንዳልኩ። ምክንያቱም ብዙ ዋጋ ከፍለን እዚህ ደረጃ ስንመጣ ምንም ይኑር ምንም በጽናት በቀጣይ ደግሞ በስተት በማረም የተሻለ ቦታ ለመድረስ ስለሆነ አብዛኛው ጊዜ ሜዳ ላይ የሚገጥሙ ነገሮች ለኛ ልዩ ልዩ ታሪኮች ናቸው፣ ግን አውርተን አንጨርሳቸውምና ዳኝነት ላይ ብዙ ገጠመኞች አሉ። ብሔራዊ ሊግ ላይ ብዙ ጊዜ ያው ሁሌ ይጮህብናል፣ እንመታለንም ተመተንም ምን ብለን ነው ለዚህ ደረጃ የደረስ ነው። አንድ የገጠመኝ ምንድነው የስልጤ የሆነ ደርቢ ጨዋታ ነው አስታውሳለሁ። እዛው በጣም ደርቢ ነበር። አሁን ነው ቀለል እያሉ የመጡት። በወቅቱ ብሔራዊ ሊግ ላይ በደርቢ ጨዋታ የገጠመኝ ምንድነው አንዱ ድም ሳር ይለቅብኛል ወደ እኔ ማለት ነው። ያው ጨዋታው ካለቀ በኋላ አይወጡም፣ በስነ ስርዓት አይወጣም ነበር። ያው ሆሜ እንዳዌ ስለነበር በጣም ከፍተኛ ውጥረት ነበርና ሳር ትንሽ ሲወረውር የጮኩበትና የወደኩበት ዳኞች የሚያዳንኩበት ገጠመኝ አስታውሳለሁ። ያ ገጠመኝ ያው በሂደቱ ላይ ምክንያቱም ውጥረት የነበረው ነበር። የሆነ ሳር አንድ ተጫዋች ነው ሲጥልብኝ ተመታው ብዬ ጮኩበት ትዝ ይለኛል። እሱ ያን ገጠመኝና ብዙ ገጠመኞች ይኖራሉ። ስፔሻሊ እኛ አዲሱ ማዕከላዊ ኢትዮጵያ ክልል እግር ኳስ ፌዴሬሽን ከተቋቋመ ቅርብ ጊዜው ነውና ከነባር ክልሎች በተለየ መንገድ ኢንተርናሽናል ዳኞችን እውቅና የመስጠት ስርዓት መስራቱ እጅግ በጣም ሌሎች ክልሎች ሊማሩበት የሚገባ ሀገራችን ላይ ያሉ ወጣት ዳኞች ኢንተርናሽናል የሆኑ አሉ። እነሱ እውቅና የሚያገኙበት የሚበረታቱበት በቀጣይ ኃላፊነት ወስደን በአውሮፓ ውድድሮች፣ በካፍ ቻምፒየንስ ሊግ ውድድሮች፣ በዓለም ዋንጫ፣ በአፍሪካ ዋንጫ እንድንታይ የሚያበረታን ስለሆነ ሁሉም ክልሎች ይህንን ፈለግ ቢከተሉ ላለው አመሰግናለሁ። እንደ ማዕከላዊ ክልል ከምሬ ነው እኔም ጋም ያሉት አጠቃላይ በማዕከላዊ ኢትዮጵያ ክልል ያሉ ዳኞችም ያው መስራት ይጠበቅባቸዋል። በአጠቃላይ ስራ ነው ለዚህ ደረጃ የሚያደርስ። አሁን ገና ነን፣ ቀጣይ ነው ገና የኛም ስራ የሚታወቀን። ጠንክሬ ከሰራውኝ ያው
ከፍተኛ ደረጃ ልደርስ እችላለሁ። ካልሰራሁ ግን ያው እንደምታየው እንደዚሁ ልቀር እችላለሁ። ባጅ መያዜ ምንም ጥቅም የለውም። እኔ ባጅ ይዤ ዓለም አቀፍ ጨዋታዎች መዳኘት ካልቻልኩ ባጁ ለሌላ ትውልድ ማስረከብ ነው። ፌዴሬሽኑም በዚህ ልክ ነው እኛን የሚገልጸን እና ይሄ ባጅ ማግኘት ብቻ ምንም እንትን የለውም። ወጥተህ ግን ዓለም አቀፍ ጨዋታዎችን የአፍሪካ ትላልቅ ጨዋታዎችን መስራት አለብህ። ይሄ ለመስራት ደግሞ መስራት ይጠበቃል። ገና ነኝ ማለት ነው። እኔ አሁን ገና እንደተወለድኩ ነው። ምክንያቱም አገሬ ላይ ብዙ ሰርቻለሁኝ፣ ብዙ ደርቢዎች ሰርቻለሁ። ትላልቅ ደርቢዎች ኢትዮጵያ ነገር ግስንም በዛ ልክ አጫውቻለሁኝ። አሁን የሚቀረን ምንድነው? ትላልቅ ወጣ ያሉ ጨዋታዎች፣ ትላልቅ ጨዋታዎችን ማጫወት ነው ፍላጎታችን። ያ ደግሞ ለመሆን ጠንክሮ መስራት ይጠበቃል ማለት ነው። ጠንክረን ስንሰራ ከዚህ የበለጠም ኢትዮጵያን ሸልመናለች። ኢትዮጵያ በእርግጥ አሁን ፊፋ ሰጥታናለች፣ ማሳየት አለብን። ማዕከላዊ ኢትዮጵያ ደግሞ እንደዚህ አይነት እውቅና ሰጥቶናል። ለቀጣይ ደግሞ ብዙ መስራት እንዳለብኝ ኃላፊነት ሰጥቶኛል ማለት ነው። በአጠቃላይ ይሄ ኃላፊነት ለኔ ብቻ ሳይሆን ለታዳጊዎችም ጭምር ነው ማለት ነው። እውቅና መስጠት ብቻም ሳይሆን ሌላም የስልጠናዎችን ከማመቻቸት አንጻር ድጋፍ ከማድረግ አንጻር ሌሎችንም አስፈላጊ የሆኑ ነገሮችን ጸጋ ብለን ያው የሰው ኃይል የለማ የሰው ኃይል ስለሚያስፈልግ ማለት ነው። ስፖርቱን እናሳድጋለን ሲባል የመጀመሪያው የሰለጠነ የሰው ኃይል ያስፈልጋል። የሰለጠነ አሰልጣኝ ያስፈልጋል። ሳይንሳዊ ስልጠና መስጠት የሚችል አሰልጣኝ ያስፈልጋል። ጨዋታዎችን ህጉን አውቆ በደንብ የሚዳኝ ዳኛ ያስፈልገናል። ሌላው ደግሞ ጨዋታዎችን የሚታዘብ ታዛቢ የጨዋታ ታዛቢ ወይም ደግሞ ኮሚሽነር የምንላቸው ያስፈልጉናል። ከስልጠና አንጻር እነዚህን በየጊዜው ማብቃት፣ ማሰልጠን፣ መከታተል፣ መደገፍ አንዱ ስራችን ነው። ለዛ ደግሞ ለሌሎች ቅድም እንዳልኩት ለሌሎች ትልቅ ምሳሌ ይሆናሉ፣ ያበረታታሉ ብለን ስላሰብን ሌሎችም ልክ እንደነሱ ዓለም አቀፍ እውቅና ያላቸው ዳኞች እንዲወጡ ያግዛል። ስራው ያለው ክልል ላይ ነው። ክልሎች የሚያፈሩትን ነው ፌዴሬሽኑ እያየ ብቃት ያላቸውን ከዛ ውስጥ በመውሰድ እውቅና እየሰጠ የሚሄደው። ስለዚህ የዚህ አይነት ስራ ደግሞ በሁሉም ክልል የተለመደ ቢሆን ነው መልካም ብዬ የማስበው። ዋናው ምንጩ ክልል ላይ ስለሆነ ክልሎች ደግሞ ወረድ ብሎ ከከተማ አስተዳደር ከወረዳዎች ጋር በመተባበር ስፖርተኛውንም ሙያተኛውንም ማፍራት የሚችሉት እነሱ ስለሆነ በዚህ አሁን በተጀመረው አቅጣጫ ቢሄዱ ጥሩ ይሆናል ብዬ ነው የማስበው። ለዳኞቹ እውቅና እየሰጠን ያለ ነው ጥቂት ስለሆኑ ነው፣ ሁለት ስለሆኑ እንዲበዙልን ነው። በኮቺንጉም ተመሳሳይ ቁጥራቸው ጥሩ ነው ያለው ነገር። እነሱም ደግሞ ቁጥር ብቻ ሳይሆን ውጤት የሚያመጣ ታዳጊ ላይ የሚሰራ አገር በቀል የሆነ ስፖርትን የሚያሳድጉ ነገሮች ላይ አቅማቸውን ተጠቅመው የሚሰሩ አሰልጣኞች አሉን። እነሱንም የማስፋት ስራዎች ያው አንዱ የምንሰራቸው ስራዎች ናቸው። ብዙ አሉ፣ ከምሬ ነው። እኔ ያው ጠርቻ አልገልጻቸውም፣ ግለሰቦች ናቸው። ብዙ አሉ ግለሰቦች ባልጠራ ግን ፌዴራል ለመሆን በፌዴራል ደረጃ ለመሆን ዓለም ባንተና ቸሩ ጠበል ትልቅ ድርሻ አላቸው። ይሄም ብቻ ብልና ሌላ በእኔ ያሉ አሁን ከምሬ ነው እየተመራ ያለበት ሁኔታ አሁን እግር ኳስ ዳኝነት ላይ እየተመራ ያለበት ሁኔታ እጅግ በጣም የሚበረታታ ታይቶ በማይታወቅ ሁኔታ ታዳጊዎች ሰርቶ በታዳጊ ልማት ላይ እየተሰራ ያለበት ሂደት አለ። እሱን የሚበረታታ ነው። እዚህ መሪዎችን ያው አፕሪሼት ማድረግ ፈልጋለሁ። ይሄን የሚመሩ አካላቶችን በጣም ማድነቅ ፈልጋለሁ። በድፍረት ነው እንዲህ አይነት ነገር እየተሰራ ያለውና እና ሌሎችን ባልጠራና ያው ስለሚታወቅ እኔ ጀርባ ያሉት በጣም ግለሰቦች አሉ። ያው ቤተሰቦቼ ምስጋናን አቀርባለሁ። ያው ፈጣሪንም በዛ ልክ ምስጋናዎች አሉ። ግን ግለሰብ ከኔ ጀርባ ያሉ ብዙ ግለሰቦች አሉ። ብዙ ባልጠራና ያው ምስጋና ያውቁታል ይድረሳቸው። እዚህ አጋጣሚ በጣም ላመሰግን የምፈልገው እናቴን ነው። በብዙ ችግሮችና በብዙ ሁኔታዎች እናቴ እዚህ እስክደርስ ድረስ ሳትማር አስተምራ ሳትበላ አብልታ ብዙ ነገሮችን አድርጋ ነው እና ያሳደገችኝ። እጅግ በጣም እናቴ ዛህራ ልካ ወይም በቅጽል ስሟ ገሽግሽ በጣም ወድሻለሁ። እዚህ ለደረስኩበት ነገር ሁሉ ያንቺ ኃላፊነት ከፍተኛ ነውና ከልብ አመሰግናለሁ። ሌላው ኢትዮጵያ ውስጥ ያሉ የሙያ አጋሮቼ፣ ኮሚሽነሮች፣ ኢንስትራክተሮች፣ በስፖርቱ አካላት ያሉ በሙሉ እኔ እዚህ ስደርስ ሁሉም የበኩላቸውን ስላሳረፉ ከልብ ላመሰግናለሁ።